ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት አላችሁልኝ? እኔ አለሁ እግዚአብሔር ይመስገን ደህና ነኝ። ቪዲዮውን ስትጀምሩ ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ በጽጌረዳ የዛሬው ክፍል እንዳያችሁትና እንደተመለከታችሁት እኔም ደግሞ ትንሽ ሀሳቤን ለመስጠት ወደ እናንተ መጥቻለሁ። ጽጌረዳ እንግዲህ በባለፈው ክፍል ያበቃው ጽጌረዳን ሲመታትና ያው በሷ ጭንቀት እንደሚደሰት እያየን ነበረ። ነገር ግን በዛሬው ክፍል ላይ ሲመታት የታየው ክፍልን አዘለ ቁጭ ብላ ስትለምነው እባክህን እኔ ማግባት አልፈልግም፣ እኔ ሳልወድህ በአገባህም በድን ይዘህ ነው የምትኖረው፣ ምንም የምጠቅምህ ነገር የለም እያለች ስትለምነው ነበረ። እሱ ግን እምቢ አሻፈረኝ፣ እኔ ወድሻለሁ፣ አንቺን ካላገባው አልኖርም፣ በፍጹም አገባሻለሁ ብሎ እየለመነችው እግሩ ላይ ወድቃ ትቷት ወጥቷል ማለት ነው። ምክንያቱም አማራጭ እንደሌላት ስለሚያውቅ ነው። ወዴትም መሄድ ስለማችልና የገባችበት የወንጀል አይነት ፈልጎና አቅዶ ያደረገው ነገር ስለሆነ ከሱ ውጪ የምታመልጥበት ምንም አይነት መንገድ እንደሌላት ስለተረዳ እሱ በፈልገው መንገድ ነው ጽጌረዳ ማሽከርከር እየፈለገው ማለት ነው። በሌላ በኩል ደግሞ እናቷ እንዳትታሰሪ አድርገዋለሁ የመኮንን አባት እያለች ስጠይቃት አዎ እኔ አልታሰርም ብላታለች። እሷ የመሰላት የጽጌረዳ እናት የመሰላት የመኮንን አባት ነገሮችን ያስተካከሉ መስሏት ላመስግናቸው ብላ ስልክ ደውላ ስታናግራት ነበር። ነገር ግን ጽጌረዳ አሁን የሄደችበት ያለው መንገድ እናትየው አታውቅም፣ ወይም ደግሞ በግድ ልታገባ ልትዳር እንደሆነ አላወቀችም ማለት ነው። በሌላ በኩል ደግሞ ነብዩ የሚወዳትና የሚያፈቅራትን ሰው በይፋ እያጣ ስለሆነ በጣም ብስጭትና እልህ ውስጥ ነው። የተውንም ሱስ ጀምሯል። በዛ ላይ ደግሞ ከሄቨን ጋር ማደሩን ሲያስብ በጣም አእምሮ ጭንቀት ውስጥ ገብቷል ማለት ነው። ነገር ግን ሄቨን በራሷ መንገድ ያመጣችው ወጥመድ ነው እንጂ ለሱ አብሮ ቢያድሩ ምንም የተፈጠረ ነገር የለም። እሷ እሱን ለማሳመን እና ወይም ደግሞ የራሷ ለማድረግ የፈጠረችው መንገድ ነው። እናትየው ደግሞ ይሄንን በማድረጓ የተጠራጠረችው ነገር ስለነበረ አፋጣ ጠየቀቻት። ከኔ ጋራ ምንም አይነት የተፈጠረ ነገር የለም፣ ግን እሱን ለማግኘት ግዴታ ማድረግ የነበረብኝ መድኃኒት ወይም ደግሞ እሱን የሚያደንዝና የሚያስተኛ ነገር ሰጥቼ አብረን ተኝተን እንዳደርን ማሳመን ስለነበረብኝ መድኃኒት ሰጥቼው አብሬው አድሬያለሁ አለቻት። እናትየዋም ግን አንቺ እውነት ከነ ክብርሽ ነሽ ወይ ብላ ጠየቀቻት። እንግዲህ የዛሬ ልጅ ታውቃላችሁ። ሲቀጥል ደግሞ ሄቨን በባህሪዋ አስቸጋሪ ባህሪ ነው ያላት። ከብዙ ወንዶች ጋር ብትወጣ ልጅ ነበረች። ከነብዩም ጋር በተገናኙ ሰዓት ይህንን ነገር እያሳየች ነበረ በተግባር። እሱ የኔ ካልሆነ አሳይሃለሁ አንተ ከማን በልጠ ነው ብላ ስትለው ነበር አይደል ሲገናኙ ካስታወሳችሁ። ስለዚህ ልጅቷ ክብረ ንጽህና የለም፣ ባጭሩ ከወንዶች ጋር ብዙ ጊዜ ትወጣለች። ልክ ነብዩ ምን በፊት እንደሚያደርገው ነበረ። ነብዩም የተመለሰው ጽጌረዳን ካገኘ በኋላ ነው። እናም እናቷ ስጠይቃት ይሄን እንዴት መልስልሻለሁ ብላ ተፋጠው ነው ያበቃው። በሌላ በኩል ደግሞ መኮንን ጽጌረዳ በጣም ነው የሚያፈቅራት። ከነብዩ ለመለየት ብሎ ከሄቨን ጋር ተመሳጥሮ ያስገባው ያ የጀመሩት መፍትሄ ወይም ወጥመድ መልሶ ራሱን ጥሎታል። ምክንያቱም ጽጌረዳ አሁን የሌላ ሰው ልትሆን ነው። መኮንን ምን ሊያደርግ ይችላል? የምናውቀው ነገር የለም። በሌላ በኩል እኔና ጽጌረዳ ለመዳር ተዘጋጅ ብሎታል። ምን አይነት ውሳኔ ሊወስን ይችላል? ይሄንን በቀጣይ ክፍል የምናየው ይሆናል። ሲቀጥል ደግሞ መኮንንና ነብዩ የእውነተኛ ጓደኛው አድርጎ ከልቡ ነው የሚወደው። መኮንን ደግሞ እዛ ቤት ውስጥ የገባው ጓደኛውን ፈልጎ ሳይሆን ወጥመድ ነው። ቤታቸው ውስጥ የሚፈልገው ነገር ስላለ ነው። ለበቀል ነው የገባው ማለት ነው። እንዲሁም ደግሞ አሁን ያመጣት ሀረር አብረን ነው የኖር ነው ብላ ለሰራተኝነት ቤት ውስጥ የገባችው በበኩሏ ሌላ ወጥመድ ለመኮንን ለነብዩ አባት አዘጋጅታለች። እሷም የነብዩ አባት ታውቃላችሁ እንግዲህ ሴት ዘነጥ ብላ አይቶ ቀርቶ ሴት በመሆኗ ብቻ አያልፍም እና ዛሬ ለበሰችው ልብስ አይታችኋል። በዚህ መልኩ ፏ ብላ ሲያያት ልቡ 90 ዲግሪ መጥቷል። በቀጣይ አሳምነው የእውነት ከሷ ጋር ሌላ ነገር ይፈጠር ይሆን ወይንስ እርጅናውም እድሜውም ተምሮበት የምታረጋቸውን ነገሮች ያስቆማት ይሆን ወይንስ ደግሞ በፍቅሯ ይወድቅ ይሆን የሚለው እናያለን ማለት ነው። ጽጌረዳ በጣም በነገራችን ላይ ደስ የሚል
እንትን ያለው ካራክተሮቹን በጣም ተዋናዮቹን በጣም ጎበዝ ናቸው። ደስ የሚልና አጓጊ ነገሮች አሉት። በተለይ የጽጌረዳ ፓርት ምን አይነት ነገር ሊገጥማት ይችላል? 3 አፍቃሪ ነው ያላት እውነት ለመናገር ግን ከ3ቱ አፍቃሪዎች በትክክለኛ መንገድ የሚወዳት ነብዩ ብቻ ነው ብዬ ነው የማስበው። ምክንያቱም ነብዩ ተናደደባት። የተዘጋጀባቸው በሄቨን እና በመኮንን የተዘጋጀው ወጥመድ ውስጥ ወደቁ እንጂ ሳይወዳ ቀርቷል። አሁንም ቢሆን በጸጸት እየተቃጠለ ይገኛል። ግን ሁለቱን የሚያቀራርባቸው ምንም አይነት መንገድ ስላልተገኘ ብቻ ነው መንገዶች እየሰፉ እየሄዱት። ምክንያቱም በእሷ በኩል መኮንን አለ፣ በእንትና በኩል ደግሞ በነብዩ በኩል ደግሞ ሄቨን አለች። ስለዚህ መገናኘት አይችሉም። ፌቨንን በራሷ መንገድ ትቀጥላለች፣ ነብዩ በራሱ መንገድ። ነገር ግን ነብዩ ፌቨን ሊሳካላት ይችላል ወይ ላይሳካላትም ይችላል። መኮንን ደግሞ ከነ ጭራሹንም እስካሁን ድረስ መስመሩ እየተበላሸበት ነው ያለው። በምንም ተአምር ጽጌረዳን የማግኘት እድሉ እየጠበበ ነው የመጣው። በምን መንገድ ሊያድናት እንደሚችል ሰው የሚወደውን ሰው አሳልፎ ለገንዘብ እንደሚሰጥ ያሳያል። ለማንኛውም ግን የዛሬ ክፍል በጣም ለየት ያለ ነገር አለው። ሲቀጥል ደግሞ የጽጌረዳ እናት ሄቨን እና እናቷ ሲያወሩ ሰምታለች። በወጥመድ ውስጥ እንደጣለችው ያረገቻቸውን ነገሮች ምናምን። ሌላው ነገር ደግሞ የረሳሁት የጽጌረዳ እናት ተደጋጋሚ ነስር እየነሰራት ነው። እኔ ሳስብ ካንሰር፣ የጭንቅላት ካንሰር ወይም ደግሞ የራስ ነው የሚባለው ካንሰር የያዛት ይመስለኛል። ለምን ተደጋጋሚ ነስር በቃ እንደምትሞት አይነት ስሜት ይሰማኛል። የት ድረስ እንደምትሄድ ባላውቅም ማለት ነውና ጽጌረዳ ተደጋጋሚና ከባድ ፈተናዎች ወደ እሷ እየመጡ ነው የሚመስለኝ። እንዴት ትወጣዋለች? ፈጣሪ እንዴት መንገዶችን ይከፍትላታል? ወይንስ ደግሞ እስር ቤቱንም ትቀምሰዋለች? ይሄንንም መጥፎ ሰው ታገባዋለች? ወይንስ ትድናለች፣ ትተርፋለች? የሚለውን ደግሞ ቀጣይ ክፍል ላይ ልናይ እንችላለን። ወይም ደግሞ ወደፊት እያልነው ልናየው እንችላለን። ለማንኛውም ግን የጽጌረዳ የዛሬው ክፍል ደስ የሚል የሚያሳዝንም ነገሮች አሉት። ቀጣይ ክፍል ላይ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ አትርሱ። እወዳችኋለሁ። መልካም ጊዜ። ቻው ቻው።